ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ በአክብሮት እየጋበዝን ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር ለዚህ ቻናል የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን ዩናይትድ በምሽቱ የዩኤፋ ዩሮፓ ሊግ የጥሎ ማለፍ ጨዋታ በመልስ ጨዋታ እንግዲህ በኦልድ ትራፎርድ ሪያል ሶሲዳድን አስተናግዶ 4-1 በሆነ ሰፊ ውጤት በማሸነፍ ወደ ቀጣዩ ዙር ሩብ ፍጻሜ መቀላቀል ችሏል። በዚህ ጨዋታ ዙሪያ ሰፋ ያለ ዝርዝር ጉዳዮችን ይዘናል ከናንተ ጋር በማንቸስተር ዩናይትድ ድል እንዲሁም ሩበን አሞሪም የማንቸስተር ዩናይትድ አሰልጣኝ ሆነው ከተሾሙበት ጊዜ አንስቶ ምርጡን ዩናይትድ በምሽቱ ጨዋታ መመልከት ችለናል። በዚህ ጨዋታ ዙሪያ ዝርዝር ጉዳዮችን እንወያያለን። እንዲሁም በሌሎች የዩኤፋ ዩሮፓ ሊግ የጥሎ ማለፍ ጨዋታ የመልስ ሁለተኛ ዙር ጨዋታ እንግዲህ ሐሙስ ምሽት በተደረጉት አትሌቲክ ቢልባኦ ሮማን 3-1 በማሸነፍ ወደ ቀጣዩ ዙር ማለፍ ችሏል። ኢንትራ ፍራንክፈርት ከአያክስ 4-1 በጀርመኑ ክለብ አሸናፊነት ተጠናቋል። ላዚዮ እና ቪክቶሪያ ፕሌዝን 1-1 ቢለያዩም ላዚዮ ቀደም ብሎ በቪክቶሪያ ፕሌዝን ሜዳ በግብ ልዩነት አሸንፎ ስለመጣ ወደ ቀጣዩ ዙር ማለፍ ችለዋል። ኦሎምፒያኮስ እና ቦዶ ወይም ጌልሜት ጋር ባደረጉት ጨዋታ 2-1 ኦሎምፒያኮስ ቢያሸንፍም በድምሩ ቦዶ ጌልሜት ወደ ቀጣዩ ዙር ማለፍ ችሏል። የማንቸስተር ዩናይትድ ተጋጣሚ የሆነው ሊዮን በሜዳው ስታዲዮ ቡካሬስትን አስተናግዶ 4-0 በሆነ ውጤት ማሸነፍ ችሏል። ሬንጀርስ እና ፌነርባቼ ባደረጉት ጨዋታ እንግዲህ 120 ደቂቃ ተጫውተው በመለያ ምት ሬንጀርስ ወደ ቀጣዩ ዙር ማለፍ ችሏል። የጆዜ ፌነርባቼ 2-0 ማሸነፍ ቢችልም በመለያ ምት ተጫዋቾች ስተው እንግዲህ ከዚህ ውድድር ውጭ ሆኗል። ሌላኛው የእንግሊዝ ክለብ ቶትናም በሜዳው ኤዜድ አልከማርን አስተናግዶ 3-1 በሆነ ውጤት አሸንፎ እንግዲህ ወደ ሩብ ፍጻሜ መቀላቀል ችሏል። የሩብ ፍጻሜ ተፋላሚዎች እንግዲህ ተለይቶ ታውቀዋል። ቶትናም በሜዳው የጀርመኑን ኢንትራ ፍራንክፈርትን ያስተናግዳል። የኖርዌው ቦዶ የጣሊያኑን ላዚዮ በመጀመሪያ ዙር በሜዳ ያስተናግዳል። ሬንጀርስ እና አትሌቲክ ቢልባኦ በግላስኮ ሬንጀርስ ሜዳ የመጀመሪያ ዙር ጨዋታቸውን ያደርጋሉ። ተጠባቂው የሊዮን እና የማንቸስተር ጨዋታ የመጀመሪያ ዙር ጨዋታ የሚደረገው በፈረንሳይ ሊዮን ይሆናል ማለት ነው። ይሄ ውድድር እንግዲህ ፍጻሜው የሚያገኘው በአትሌቲክ ቢልባኦ ሜዳ ሳን ማሜስ ነው። እንግዲህ ቢልባኦ ሩብ ፍጻሜ መድረስ ችሏል። በዚህ ውድድር ማንቸስተር ዩናይትድ በእጅጉ ራሱን ዝግጁ በማድረግ ከሳምንት ሳምንት ያለምንም ሽንፈት በዘንድሮ የውድድር ዓመት በዩኤፋ በሚዘጋጁ ሁለት ታላላቅ ውድድሮች በሻምፒየንስ ሊግ በዩሮፓ ሊግ ከተሳተፉ 72 ክለቦች ውስጥ በብቸኝነት ምንም አይነት ሽንፈት ያላስተናገደ ብቸኛ ቡድን ሆኗል። እንዲሁም በውድድሩ ካደረጋቸው 10 ጨዋታዎች 6ቱን በማሸነፍ በአራቱ አቻ በመለያየት እንግዲህ ማንቸስተር ዩናይትድ ለሩብ ፍጻሜ መብቃት ችሏል። ሩበን አሞሪም ለ5 ተከታታይ የውድድር ዓመት በዋንጫ ለማጠናቀቅ በአሰልጣኝነት ዘመናቸው እንግዲህ ያለፉትን 4 ተከታታይ የውድድር ዓመት በድል በዋንጫ በታጀበ መልኩ ነበር ሲያጠናቅቁ የነበረው። በዚህ የውድድር ዓመት ዩናይትድ ዋንጫ ለማሳካት ያለው ብቸኛ ተስፋ ዩሮፓ ሊግ ነው። በዚህም ውድድር እንግዲህ የዩናይትድ ጥንካሬ በይበልጥ እየተስተዋለ ነው የመጣው። የአምበሉ ብሩኖ ፈርናንዴዝ አስተዋጽኦ በድጋሚ በምሽቱ ጨዋታ በአስደናቂ ብቃት በታየበት ዩናይትድ ከመጀመሪያው ዙር የተወሰኑ ለውጦችን በማድረግ በጥሩ ጨዋታ በሩበን አሞሪም መሰልጠን ከጀመረበት ጊዜ አንስቶ አስደናቂውን ዩናይትድ በምሽቱ ጨዋታ መመልከት ችለናል። ለመጀመሪያ ጊዜ ዩናይትድ ምን አይነት እግር ኳስ መጫወት እንደሚፈልግ የባክስሪ ሲስተሙን ምን አይነት ተጫዋቾች ለዚህ ሲስተም ፊት ይሆናሉ የሚለውን በይበልጥ እንድንመለከት ያስቻለ ቡድኑ በተረጋጋ መልኩ
በዘንድሮ የውድድር ዓመት ባለፉት ጨዋታዎች በሜዳውም ከሜዳውም ውጪ ባደረጋቸው እያንዳንዱ ጨዋታዎች ውስጥ የተለየ ብቃት በምሽቱ ጨዋታ መመልከት ችለናል። አምበሉ ብሩኖ ፈርናንዴዝ በጨዋታው ሃትሪክ መስራት ሲችል ሁለቱን ግቦች ከፍጹም ቅጣት ምት አንዱን ደግሞ ክፍት ከሆነ እንቅስቃሴ ከአሊያንድሮ ጋርናቾ የተሻገረለትን ኳስ አስቆጠረ። እንዲሁም አራተኛዋን ግብ ዲዬጎ ዳሎት በማስቆጠር ዩናይትድ እንግዲህ በምቹ እንቅስቃሴ አሳማኝ በሆነ መልኩ ወደ ቀጣዩ ዙር ማለፍ ችሏል። በዚህ ጨዋታ የተመለከትናቸው በርካታ ጉዳዮች አሉ። ከነዚህ መካከል ከመጀመሪያው ዙር ጨዋታ ሩበን አሞሪም የአንድ ተጫዋች ለውጥ በማድረግ ነው ወደ ሜዳ የገቡት። የ18 ዓመቱ ሄቨንን በቋሚነት በማሰለፍ ትልቅ ኃላፊነት ሰጥተውት፣ እንዲሁም ይሄ የመልስ ጨዋታ ለማንቸስተር ዩናይትድ የህልውና ጉዳይ ነው። በዘንድሮ የውድድር ዓመት በቀጣይ የውድድር ዓመት ዩናይትድ በዩኤፋ ሻምፒዮንስ ሊግ ለመሳተፍ ይህን ውድድር የግድ ማሸነፍ፣ ዋንጫው ማንሳት አለበት። ይህን አጋጣሚ ለመፍጠር ደግሞ ያሉትን አማራጮች በአግባቡ ለመጠቀም ሩበን አሞሪም በዚህን ሰዓት የበርካታ ተጫዋቾችን አገልግሎት እያገኙ አይደለም። በዚህ ጨዋታ ለምሳሌ በክለቡ ያለፉትን ጊዜያት ቋሚ ሆነው ሲያገለግሉ የነበሩ እነ ሌኒ ዮሮ፣ በተጨማሪም ሃሪ ማጓየር በጉዳት ምክንያት ሊሳንድሮ ማርቲኔዝን ጨምሮ 3 ተመራጭ ተከላካዮች በሌሉበት ለዚህ የ18 ዓመት ተጫዋች የቀድሞ የአርሴናል አካዳሚ ውጤት የሆነ በተጠናቀቀው የዝውውር መስኮት በጃንዋሪ 23 እንግዲህ ከዩናይትድ ጋር መደራደር ጀመረ። ተጫዋቹ ከማንቸስተር አካዳሚ ከተወሰኑ ቀናት በኋላ ከአርሴናል አካዳሚ ወደ ዩናይትድ መዘዋወር ቻለ። በማርች 13 እንግዲህ ለተጫዋቹ የመጀመሪያ የሲነር ጨዋታ በቋሚነት ነው የጀመረው። ትልቅ ኃላፊነት። በጨዋታውም የነበረውም እንቅስቃሴ አስተዋጽኦ በአስደናቂ ሁኔታ የተጠናቀቀ ነው። ይሄ መልስ ጨዋታ ለዩናይትድ ትልቅ ትርጉም ያለው በጥንቃቄ ወደ ቀጣዩ ዙር ለማለፍ ቡድኑ ከፍተኛ ውጥረት ውስጥ ሆኖ ነው ያደርጋል ተብሎ ሲጠበቅ የነበረው። ነገር ግን ይሄ የ18 ዓመት ከ172 ቀን ላይ የሚገኝ ወጣት ተጫዋችን ትልቅ ኃላፊነት ሰጥተው አሰልጣኙ አምነውበት ለመጀመሪያ ጊዜ በዩሮፒያን ውድድር የጥሎ ማለፍ ጨዋታ ከ2016 ሊቨርፑል እና ማንቸስተር ዩናይትድ በኦልትራፎርድ ካደረጉት ጨዋታ በኋላ ከማርከስ ራሽፎርድ በመቀጠል በክለቡ ታሪክ እንግዲህ በወጣት እድሜው በዩሮፒያን ውድድር ላይ ቋሚ ሆኖ መሰለፍ የቻለ ወጣት ተጫዋች ነው። በጨዋታውም ያደረገውን አንዳንድ እንቅስቃሴ ተመልክተን ወደ ጨዋታው ሪፖርት እንገባለን። በአጠቃላይ በአንድ ለአንድ ግንኙነቶች 4 የአንድ ለአንድ ግንኙነቶችን አድርጎ 4ቱንም ማሸነፍ ችሏል። 4 የጋራ ኳሶችን ማስጣል ችሏል። በጨዋታው 63 ኳሶችን ማንካት ሲችል 48 ፓሶችን ሞክሮ 42ቱን በተሳካ ሁኔታ ማጠናቀቅ ችሏል። 4 ኳሶችን ከራሱ የመጫወቻ ክልል ማራቅ የቻለ 4 ጊዜ ደግሞ በተቃራኒው ፋይናል ሰርድ መግባት የቻለ እንዲሁም በጨዋታው 3 የተሳኩ ስኬታማ ታክሎችን 3 ጊዜ ሞክሮ 3ቱንም ማጠናቀቅ ችሏል። 2 ኢንተርሴፕሽኖችን ማድረግ ሲችል ምንም አይነት ፋውል አልሰራም። በድሪብል አንድም ጊዜ ሳይታለፍ ነው ይሄ ወጣት ተጫዋች እንግዲህ በአስደናቂ የ90 ደቂቃ ቆይታ ለዩናይትድ በተከላካዩ ስፍራ አሳማኝ ብቃት ማሳየት የቻለው። ባለፈው ሳምንት ቡድኑ በፕሪሚየር ሊግ ከአርሴናል ጋር በነበረው ጨዋታ 245 የተሰጠውን ኃላፊነት መወጣቱን ተከትሎ ሩበን አሞሪም ከፍተኛ እምነት ጥለውበት እንግዲህ በወሳኝ ጨዋታ ቋሚ አድርገው ማሰለፍ ችለዋል። እንዲሁም ይሄ ወጣት ተጫዋች ባለፉት ጊዜያት አንዳንድ አወዛጋቢ ጉዳዮች ሲወጡ ነበር። በተለይ አርሴናሎች የዚህ ተጫዋች ዝውውር ከተከናወነ በኋላ አንዳንድ ጥያቄዎችን ሲያቀርቡ ነበር። ነገር ግን ተጫዋቹ በዩናይትድ ቤት በአጭር ጊዜ ውስጥ የመጀመሪያ የሲነር ጨዋታውን በቋሚነት መጀመሩ እንዲሁም በጨዋታው የነበረው አስተዋጽኦ አስደናቂ ነበር። እረፍት ላይ ሩበን አሞሪም አብዛኛውን ደቂቃ ፓትሪክ ዶርጉን እና ሄቨንን በመምከር እንዳሳለፉ አንዳንድ የማንቸስተር ዩናይትድ ውስጥ አዋቂዎች በስፋት እየጻፉ ነው የሚገኙት። በተለይ በሁለቱ ተጫዋቾች መካከል ያለውን የፓስ ግንኙነትና
ዶርጉ ለሄቨን እንዲሰጥ የተፈለገውን ከቨር በአግባቡ በሁለተኛ 45 በተሻለ ሁኔታ እንዲያደርግ እንዲሁም የተሳኩ ሴንትራል ፕሮግሬሽን ፓሶችን ሄቨን ለአማካዩ እንዲሁም ለዶርጉ እንዲያደርግ ጠንከር ያለ ትዕዛዝ ሰጥተው በተጨማሪም ተጫዋቹ እንግዲህ በሜዳው ስላለው እያንዳንዱ እንቅስቃሴ ከረፍት በፊት ያሳየውን ከረፍት በኋላ እንዲደግም በረፍት ላይ ከፍተኛ ምክር አብዛኛውን ደቂቃ ከተጫዋቹ ከሁለቱ ተጫዋቾች ጋር በማሳለፍ ነው እንግዲህ አሰልጣኙ በልዩነት ይሄን ጨዋታ እንዲያጠናቅቁ ያስቻለው። በአጠቃላይ ዩናይትድ እንደ ቡድን እንቅስቃሴ ነበር። በጨዋታው መመዘኛ ወይም ዩናይትድ አሁን ላይ ካለበት ጫናና የዚህ ጨዋታ ውጤት የተመዘገበው እንዲሁም እንቅስቃሴው ፍጹም ያልተጠበቀ ነበር። ምክንያቱም ማንቸስተር ዩናይትድ በ2022 ለመጨረሻ ጊዜ በዚህ ውድድር በሜዳው ሲሸነፍ አሸናፊ ቡድን ተጋጣሚው ሪያል ሶሲዳድ ነበር። ይህም ቡድን ነው እንግዲህ የሩበን አሞሪም ማንቸስተር ዩናይትድ በርካታ ተጫዋቾች በጉዳት ምክንያት በአማራጭም እንዲሁም በቋሚነት የሚሰለፉ ለምሳሌ ማዮኑና ኡጋርቴ በአማካይ ስፍራ በሌሉበት የቡድኑ የዘንድሮ የውድድር ዓመት ክስተት የሆነው አማድ ዲያሎ በፊት መስመር በኩል ባልተሰለፈበት በጉዳት ከሜዳ በራቀበት እንዲሁም በሩበን አሞሪም ትልቅ ለውጥ ያሳያል ተብሎ ሲጠበቅ የነበረው ማውንት ሳይሰለፍ እንዲህ አይነት አስደናቂ እንቅስቃሴ ብቃት እንዲሁም በርከት ያሉ ግቦችን ማስቆጠር በተለይ ደግሞ በሜዳ ውስጥ የነ ሆሉንድና ዚርክዚ አስተዋጽኦ ዚርክዚ ከኳስ ጋር የሚያሳየው እያንዳንዱ እንቅስቃሴ ሆሉንድ በግብ ላይ ቀጥተኛ ተሳትፎ ማድረጉ አራተኛዋ ግብ ስትቆጠር ለዲየጎ ዳሎት ማይነስ ያደረገበት መንገድ ጋርናቾ በፍላጎት በእንቅስቃሴ ማራኪ የነበረ ደቂቃዎችን ነው በሜዳ ውስጥ ማሳለፍ የቻለው። የፓትሪክ ዶርጉ እያንዳንዱ እንቅስቃሴና በተለይ ስለ ተጫዋቹ ፕሮፌሽናሊዝም በአብዛኛው እየተደነቀ ነው የሚገኘው። ዩናይትድ 2 ፍጹም ቅጣት ምቶችን ካገኘ በኋላ ሶስተኛ ፍጹም ቅጣት ምት በዳኛው አማካኝነት ተቀይሮ በገባው ትራውሬ ጥፋት ሰርታል በሚል የተሰጠውን ፍጹም ቅጣት ምት ለዳኛው በመሄድ ከፋውሉ ለፍጹም ቅጣት ምት የሚዳርግ ወይም ተጫዋቹ እኔ ላይ ፋውል አልሰራም በሚል ሶስተኛ ፍጹም ቅጣት ምት የተሰጠው ለዩናይትድ እንዲሻር ማድረጉ በጣም በሩበን አሞሪምም እንዲሁም በሚዲያው እየተሞገሰ ነው የሚገኘው። በዛሽ ደቂቃ ግን ዩናይትድ በአግሪጌት 3-2 እየመራ ነው። ጨዋታው 2-1 ነው። አንዳንድ እንቅስቃሴዎች ሺፍት ቢያደርጉ የዚህ ተከላካይ ለዳኛው ሄዶ ውሳኔውን እንዲቀይር ያደረገበት መንገድ ምናልባት በተቃራኒው ዋጋ ያስከፍል ነበር። ነገር ግን ብዙም ደቂቃ ሳይቆይ ነው ብሩኖ ፈርናንዴስ ክፍት ከሆነ እንቅስቃሴ ግብ ማስቆጠር የቻለው። በዚህ ጨዋታ ከተመለከትነው ትላልቅ ጥንካሬዎች ውስጥ መካከል ቡድኑ ቀደም ብሎ ግብ ሲያስተናግድ በ10ኛ ደቂቃ ላይ ማቲያስ ዴሊት ኦድሪዛባል ላይ በሰራው ጥፋት ፍጹም ቅጣት ምት ተሰጠ። ማንቸስተር ዩናይትድ 10 ደቂቃ ነው ግብ ሲያስተናግድ። ነገር ግን ያንን ግብ ለመቀየር ውጤቱን ቶሎ አድቫንቴጁን ለመቀየር እንዲሁም የሜዳን ተጽዕኖ ተጠቅሞ ተጫዋቾች ሳይረበሹ ሳይደናገጡ መመራት ብቻ ሳይሆን ከመጀመሪያ ደቂቃ ጀምሮ ይዞ የመጡትን ሲስተም ለመተግበር ባደረጉት ፍላጎት በ6 ደቂቃ ልዩነት ነው ሆሉንድ ላይ በተሰራ ጥፋት ብሩኖ ፍጹም ቅጣት ምቷን በአስደናቂ ፍጹም ቅጣት ምት ማስቆጠር የቻለው። ብዙም ደቂቃ ሳይጓዝ ነው እንግዲህ ዩናይትድ ተከታታይ የማጥቃት እንቅስቃሴዎችን በሶሲዳድ ላይ ማሳረፍ የቻለው። ለምሳሌ የሮስሙስ ሆይሉንድ ከእረፍት በፊት በጆሹዋ ዚርክዚ አስደናቂ የእግር ስራ ማይነስ የተደረገውን ኳስ በግሩም ሁኔታ ለማስቆጠር በውስጥ እግሩ ጨርፎ ለማስቆጠር የጣረበት መንገድ ሳትቆጠር የቀረችው ትላልቅ አጋጣሚዎች እነ አሊያንድሮ ጋርናቾ ከእረፍት በፊት በርከት ያሉ ሙከራዎችን አድርገው ነበር ዩናይትድ በ1-1 ውጤት ወደ እረፍት የወጣው። ነገር ግን በዘንድሮ የሩበን አሞሪም ቡድን አንደኛውን አጋማሽ ዩናይትድ ውጤታማ ይሆናል፣ በሌላኛው አጋማሽ ወይ ይበለጣል ወይ ግቦች ይቆጠራሉ። ወጥ የሆነ 90 ደቂቃ ለማሳየት ሲቸገር ተመልክተን ነበር። አንዱ ዩናይትድን በዚህ ጨዋታ ካደነቅንበት ወይም የሩበን አሞሪም ምርጡ የዩናይትድን
በምሽቱ የተመለከትነው በሁለቱም 45ቶች ተመሳሳይ ተቀራራቢ የሆነ በይበልጥ ግብን ታርጌት ያደረገ እንቅስቃሴ ሲያደርጉ ነበር። ሁለተኛው 45 እንደጀመረ በ5 ደቂቃ ልዩነት ነው እንግዲህ ብሩኖ ፈርናንዴስ ሁለተኛውን ፍጹም ቅጣት ምት ፓትሪክ ዶርጉ ላይ በተሰራ ጥፋት ማስቆጠር የቻለው። ዩናይትድ የ2-1 አድቫንቴጅን መያዝ ቻለ። በተደጋጋሚ አሁንም ጥረቶች ቀጥለው በመልሶ ማጥቃት ፓትሪክ ዶርጉ ብቻውን ሰፊ ስፔስ አግኝቶ ግብ ለማስቆጠር የሚንደረደርበትን እንቅስቃሴ የሮያል ሶሲዳድ ተከላካይ ፋውል ሰርቶ ሶሲዳድ እንግዲህ የጨዋታውን በ10 ተጫዋች እንዲጨርስ አስገዳጅ የሆነ ፋውል ሰርቶ በቀይ ካርድ የሶሲዳድ ተጫዋች ከጨዋታው ወጣ። ብዙም ደቂቃ ሳይቆይ ዩናይትድ እንዲህ አይነት አድቫንቴጆችን በመጠቀም ክፍት በሆነ እንቅስቃሴ ብሩኖ ፈርናንዴስ በዘንድሮ የውድድር ዓመት 15ኛ ግቡን ከጋርናቾ የተቀበለውን ኳስ በግሩም ሁኔታ በመልሶ ማጥቃት ማስቆጠር ቻለ። ዩናይትድ 3-1 መምራት ችሎ ነው እንግዲህ ጨዋታው ሊጠናቀቅ አካባቢ በሮስሙስ ሆይሉንድ የተፈጠረችውን አጋጣሚ ዲዬጎ ዳሎት አስቆጥሮ 4-1 በሆነ ውጤት ማንቸስተር ዩናይትድ ወደ ቀጣዩ ዙር ማለፍ የቻለው። ይሄ ውጤት እንግዲህ ለሩበን አሞሪም በዚህ ውድድር ላይ እንዲቆዩ እንዲሁም በሩብ ፍጻሜ ሊዮንም በመጀመሪያ ዙር ከሜዳቸው ውጭ ካስተናገዱ በኋላ በመልስ ጨዋታ ኦልትራፎርድ ላይ የሚያደርጉትና ለአሞሪም የምሽቱ ጨዋታ የሚያረካ ለደጋፊው ዩናይትድ በእንዲህ መልኩ አሳማኝ በሆነ እንቅስቃሴ በተለይ ማጥቃት ላይ መሰረት ያደረገ በቅርብ ሳምንት በታክቲክ በኩል ቡድኑ ከኳስ ውጭ የሚያደርጋቸው እንቅስቃሴዎች ለተጋጣሚ ኳስን በመተው በተለይ በአርሴናል ጨዋታ 32% ነበር የኳስ ቁጥጥሩ በዩናይትድ በኩል። ነገር ግን እድሎችን በመፍጠር ትላልቅ ቻንሶችን በጨዋታ ክሬት አድርጎ አደጋ በመፍጠር ሙከራ በማድረግ የተሻለው ዩናይትድ ነው። ነገር ግን በኳስ ቁጥጥር ብልጫ መበለጡ ለተጋጣሚ ቡድን ለአደጋ ምቹ የሆነ ስትራክቸር ይዞ ነገር ግን መከላከሉ ላይ ባላንስ አድርጎ ወደኋላ ፈግፍጎ መጫወቱ በስጋት የሚታይ ይመስለው። ነገር ግን በዚህ ጨዋታ ከስጋት በጸዳ መልኩ ቡድኑ ተደጋጋሚ ሙከራዎችን ተደጋጋሚ የማጥቃት እንቅስቃሴዎችን በሁለቱም ዊንግ በዳሎትም በዶርጉም በኩል ሲያሳይ የነበረው እያንዳንዱ እንቅስቃሴ በአስገራሚ ሁኔታ ነው የተጠናቀቀው። ሙከራዎችም እንቅስቃሴዎችም ውጤቱን የሚገልጽ ምናልባት ከዚህ በላይ ግብ ማስቆጠር የሚችል ለምሳሌ የሆሉንድ የባከነው እንቅስቃሴ የዚርክዚ ጋርናቾ ከረፍት በፊት ያገኛቸው አጋጣሚዎችን ስንመለከት ከዚህም በላይ ማስቆጠር እንደሚችል የተመለከትንበት ጨዋታ ምንም እንኳን በፊት መስመር በኩል ያሉ ተጫዋቾች በግብ በማስቆጠር በኩል ባይሳተፉም ነገር ግን ለግብ መቆጠር ምክንያት ነበሩ። በቅርብ ሳምንት ሲተች የነበረው ሆሉንድ አንደኛ ፍጹም ቅጣት ምት የመጀመሪያዋ ግብ ስትቆጠር ፍጹም ቅጣት ምት እሱ ላይ የተሰራ ኳስ ነው እንግዲህ ብሩኖ ማስቆጠር የቻለው። በመጨረሻ ደቂቃ ደግሞ ለዳሎት አመቻችቶ ማቀበሉ ጋርናቾ በጨዋታው ለብሩኖ ፈርናንዴስ የተሳካ አሲስት ማድረግ መቻሉ በፊት መስመር በኩል ያለው መነቃቃት ቀጣይነት ሊኖረው እንደሚችል በድጋሚ የተመለከትንበት ጨዋታ ነበርና ካለፉት ጊዜያት ዩናይትድ በብዙ መልኩ በብዙ ርቀት የተሻለውን ምርጡን ዩናይትድ ተመልክተን ነው በምሽቱ ጨዋታ ያጠናቀቅ ነው። ነገር ግን የተጫዋቾች የግል ብቃት በዚህ ጨዋታ በተለይ ትላልቅ ሪከርዶች የተመዘገቡ አስደናቂ እንቅስቃሴዎች በተለይ በአምበሉ ብሩኖ ፈርናንዴስ የነበረው አስተዋጽኦ ፍጹም የተለየ ነው። ይሄ ተጫዋች በቅርብ ሳምንት ነው ከቡድኑ የቀድሞ ተጫዋች ሮይ ኪን ከፍተኛ ትችት ያስተናገደው። ነገር ግን ብሩኖን የማይመጥን የተሳሳተ ትችት እንደሆነ በድጋሚ ተጫዋቹ ማረጋገጥ ችሏል። ያለፈው ሳምንት እንደምታውቁት አርሴናል ላይ ግሩም ቅጣት ምት ማስቆጠር ቻለ። ካለፉት ይሄ ተጫዋች ትችት ካስተናገደበት ጊዜ ጀምሮ ባለፉት ለምሳሌ 6 ጨዋታዎች 6 ግብ ማስቆጠር ችሏል። በእያንዳንዱ ጨዋታ የሚያደርገው አስተዋጽኦ ድካም አልባው ጥረት ማድረግ የማይሰለች ሜዳ ውስጥ በልበ ሙሉነት በሁለቱም 45 ያለ ድካም በሙሉ ፍላጎት የቡድኑ የማጥቃት ትልቁ አቅም ሆኖ አሁንም በማንቸስተር ዩናይትድ
ጉዞ ላይ የብሩኖ ፈርናንዴዝ አስተዋጽኦ 100% ተጽዕኖ ከፍ ብሎ ተጫዋቹ እንግዲህ በግሉ ምርጥ የውድድር ዓመት እያሳለፈ እንደሆነ በድጋሚ ተመልክተናል። ሃትሪክ መስራቱ ብቻ አይደለም፣ በእያንዳንዱ እንቅስቃሴ ለምሳሌ በጨዋታው 87 ኳሶችን ማንካት ችሏል። 80ው በተሳካ ሁኔታ የተጠናቀቀ ብቸኛ ተጫዋች ነው። በመከላከሉም በማጥቃቱም በኩል ከተጫወተበት ፖዚሽን እንኳን ብንነሳ ከካሰሚሮ ጋር ነው የተጣመረው። በተቃራኒው ደግሞ ያለፈው የመጀመሪያ ዙር ጨዋታ በሶሲዳድ መሰለፍ ያልቻለው ዙቢመንዲ በአማካይ ስፍራ በይበልጥ ከፍ ብሎ ነው ሶሲዳድ ወደዚህ ጨዋታ የመጣው። እንዲህ አይነት ጥንካሬዎች ባሉት ክለብ ላይ እድሜው ከገፋ አገልግሎቱ አንሶ ነገር ግን በቅርብ ሳምንት በተጫዋቾች ጉዳት ምክንያት ያገኘውን አጋጣሚ እየተጠቀመ ከሚገኘው ካሰሚሮ ጋር በእንዲህ መልኩ አገልግሎት መስጠት እንግዲህ ለሚተቹት አፋቸውን ያዘጋበት፣ ለዩናይትድ ደግሞ አስደናቂ የውጤታማ ምሽት እንደነበር ነው የተመለከትነው። ብሩኖ እንግዲህ በማንቸስተር ዩናይትድ ቤት በዩሮፓ ሊግ የመጀመሪያ ሃትሪኩን እንዲሁም በዩናይትድ ቤት ቆይታው ያለፈው ሳምንት እንደምታውቁት 200ኛውን ጨዋታን ማድረግ የቻለው ሁለተኛ ሃትሪክ መስራት ችሏል። ይሄ ተጫዋች እንግዲህ በዩሮፓ ሊግ ውድድር 10 ፍጹም ቅጣት ምት ያስቆጠረ ብቸኛ ተጫዋች ነው በታሪክ። ይሄ የሚያስገርም የብሩኖ ፈርናንዴዝ ሪከርድ ነው። ዋነኛው ሪከርድ ግን ተጫዋቹ በቀጥታ 41 ግቦች ላይ ተሳታፊ በመሆን በዩኤፋ ዩሮፓ ሊግ ታሪክ ብቸኛ ተጫዋች መሆን ችሏል። የምሽቱን ሃትሪክ ተከትሎ ተጫዋቹ እንግዲህ 24 ግብ በማስቆጠር ከፍተኛ የግብ ሪከርድን ሲይዝ 17 ግብ የሆኑ ኳሶችን በዚህ ውድድር አመቻችቶ ማቀበል ችሏል። ይሄ በግሩም ሁኔታ የሚነሳ የምሽቱ ሪከርድ ነው። በሌላ በኩል እንግዲህ በ2020 ነው ለመጨረሻ ጊዜ በዩሮፒያን ውድድር የማንቸስተር ዩናይትድ ተጫዋች ሆኖ በዩኤፋ ቻምፒየንስ ሊግ በአርቢ ሌይፕዚግ መረብ ላይ 3 ግብ ማስቆጠር የቻለው ማርከስ ራሽፎርድ ነበር። ከዛን ጊዜ በኋላ የመጀመሪያ ሃትሪክ ነው እንግዲህ በዩሮፓ ሊግ ብሩኖ ፈርናንዴዝ መስራት የቻለው። ለመጨረሻ ጊዜ የዩናይትድ ተጫዋች ሆኖ በዩሮፓ ሊግ ሃትሪክ መስራት የቻለው ዛላታን ኢብራሂሞቪች ነው በ2016 ከሴንቲቴን ጋር በነበረው ጨዋታ። ይሄ ምን ያክል ቡድኑ በወቅታዊ ብቃት በብሩኖ ፈርናንዴዝ አስተዋጽኦ ጤናማ ጉዞ እያደረገ እንደሆነ፣ በተለይ በዚህ ውድድር ዩናይትድ ዘላቂነት ያለውን ውጤታማነት ለማስመዝገብ ከየትኛውም ጊዜ በላይ አሁን የተቃረበ ይመስላል። በተለይ ወደ ቻምፒየንስ ሊግ ተሳታፊነት ቦታ ይዞ ለማጠናቀቅ ይሄን ውድድር የግድ ማሸነፍ፣ ዋንጫው መብላት አለበት። ለዛ ደግሞ ከሚያስፈልጉ ጥንካሬዎች፣ አስተዋጽኦች መካከል የአምበሉ ብሩኖ ፈርናንዴዝ ሁሌም በዩናይትድ ቤት የማይካድ ምርጡ ተጫዋች እንደሆነ በድጋሚ አሳይቷል። የሮይኪን ትችትና የተጫዋቹ ብቃት ፍጹም የማይገናኝ ነው። በቡድን አስተዋጽኦ ውስጥ ቀጥተኛ ውጤታማነት የሌለው፣ በቡድኑ እንቅስቃሴ ውስጥ ፓሽን የሌለው፣ ሊደር ያልሆነ በሚል ከፍተኛ ትችት ሲያደርስ ነበር። እንግዲህ ተጫዋቹ ለዚህ ትችት ምላሽ የሚሆን ብቃት ከሳምንት ሳምንት በዩናይትድ እያንዳንዱ ጨዋታ የብሩኖ አስተዋጽኦ በማይካድ መልኩ በከፍተኛ ሁኔታ አሁንም ቶፕ ኳሊቲ ወርልድ ክላስ ተጫዋች እንደሆነ በድጋሚ የተመለከትንበት ምሽት ነበር። በአጠቃላይ በዩሮፒያን እግር ኳስ ብሩኖ ፈርናንዴዝ ባደረገው 78 ጨዋታዎች ውስጥ 30 ግብ ሲያስቆጥር 30 ግብ የሆነ ኳስ አመቻችቶ ማቀበል ችሏል። ይሄ እንግዲህ የተጫዋቹን ልዩ ኳሊቲ፣ ልዩ ተጽዕኖ በድጋሚ የተመለከትንበት ጨዋታ ነበር። የነ ዶርጉ ፕሮፌሽናሊዝም እንቅስቃሴ፣ የነ ሆሉንድ ዚርኪዚ የነበራቸው ቅንጅት፣ እያንዳንዱ ተጫዋች በዩናይትድ ቤት በምሽቱ ጨዋታ ልዩ ነበር። ለዛም ነው በሩበን አሞሪም ዩናይትድ ውስጥ ከተመለከትናቸው ያለፉት ጨዋታዎች ውስጥ ምርጡ ዩናይትድ በሪያል ሶሲዳድ ጨዋታ በኦልድ ትራፎርድ መመልከት ችለናል ብዬ ፕሮግራሙን የጀመርኩትና አስደናቂ ብቃት፣ ምናልባት ዩናይትድ በቀጣይነት መገንባት የሚፈልገው ወይም መጫወት የሚፈልገው የጌም ፕላን እንዲህ አይነት እንቅስቃሴን እንደሆነ ፍንጭ የሰጠ
ምርጥ ጨዋታ ነበር። በዋነኝነት ግን መመልከት ያለብን አሰልጣኙ የሚፈልጋቸው ተጫዋቾችና የቴክኒክ አቅም። በመጀመሪያ የዩናይትድ አሰልጣኝ ሆኖ በተሾሙበት ወቅት አንድ ነጥብ አንስተን ነበር። ከባክስሪ ከሚጫወቱ ተጫዋቾች ውስጥ የግራውን የተከላካይ ስፍራ ይዞ መጫወት የሚፈልጉት ወይም በግራው በኩል ማጫወት የሚፈልጉት አሞሪም የግራ እግር ተጫዋችን ነው ብለን በተደጋጋሚ ስናነሳ ነበር። ሊሳንድሮ ማርቲኔዝ በአሞሪም ውስጥ ምን ያክል የተሻሻለ ውጤታማ አልፎም ግብ የሚያስቆጥር ተከላካይ እንደነበር ስንመለከት ነበር። ያ ተጫዋች ተጎዳ። እዚህ ፖዚሽን ላይ ሲጠቀሙ የነበሩት ተጫዋቾች ባጫወቱ በሲስተሙ ላይ የራሱ የሆነ ተጽዕኖ ሲፈጥሩ ነበር። ቡድኑ በማጥቃት ወደፊት በመሄድ ባሉ እንቅስቃሴዎች ብዙም ውጤታማ አልነበረም። ነገር ግን የግራ እግር ተጫዋች ከሶስቱ ተከላካዮች አንዱን የግራውን በኩል ይዞ ሲጫወት የዩናይትድ የማጥቃትና ይሄ ፍሌክሲብል ትራንዚሽን ለማድረግ ምን ያክል ምቹ እንደሆነ ዶርጉ ለምሳሌ በጨዋታው ካሉ ተጫዋቾች ሁሉ ፋይናል ሰርድ በተደጋጋሚ በመግባት ብቸኛ ተጫዋች ነው። ለዚህ ተጫዋች ደግሞ እንዲህ አይነት እንቅስቃሴ ስፔሶችን የፈጠረው የሄቨን የተሳኩ ፓሶች እንደሆኑ በጨዋታው ተጽዕኖውን በደንብ አይተናልና የሩበን አሞሪም ዩናይትድ በእንዲህ መልኩ በምሽቱ እንቅስቃሴ መገንባት እንደሚፈልግ ነው ፍንጭም ያየንበት። ዩናይትድ በዩኤፋ ኤሮፓ ሊግ ዘልቆ ባለድል ሆኖ ዋንጫውን አንስቶ ወደ ዩኤፋ ሻምፒየንስ ሊግ ለመመለስ ትልቁን ጉዞ እንግዲህ በድጋሚ በሜዳው ሶሲዳድን 4-1 በሆነ ሰፊ ውጤት በማሸነፍ በደንብ ለእግር ኳሱ ቤተሰብ ማሳየት ችሏል የቡድኑን አቅም። በአጠቃላይ የጨዋታውን ስታት ስንመለከት ዩናይትድ 60% የኳስ ቁጥጥር ብልጫ ነበረው። ሶሲዳድ 40። በሙከራ በኩል ዩናይትድ 25 ሙከራ አድርጓል። ከ25ቱ 10ሩ ኢላማውን የጠበቀ ሙከራ ሆኖ ነው የተመዘገበው። 6ቱ የተመለሱት በግብ ጠባቂ ነው፣ 4ቱ ተቆጥረዋል። ዩናይትድ ካደረጋቸው 10 ኢላማቸውን የጠበቁ ሙከራዎች ውስጥ 45% ወደ ግብ መቀየር ችሏል። ይሄ ለመጀመሪያ ጊዜ በሩበን አሞሪም የተመዘገበ ሪከርድ ነው። አሰልጣኙ ነው በማንቸስተር ዩናይትድ ስራቸውን ከጀመሩበት ጊዜ አንስቶ። እንዲሁም በተጋጣሚ የመጫወቻ ክልል ዩናይትድ 46 ኳስ መንካት ሲችል ሶሲዳድ 16 ኳስ ነው መንካት የቻለው። የዩናይትድን የማጥቃት እንቅስቃሴ የሶሲዳድን ደግሞ እንቅስቃሴዎችን እንዴት ሲገድቡ እንደነበር ይሄ የጨዋታ ስታት በደንብ የሚገልጽ ይመስላል። ዩናይትድ በሶሲዳድ ቦክስ ውስጥ 46 ኳሶችን መንካት ከቻለ ሶሲዳድ 16 ብቻ ኳሶችን በዩናይትድ የመጫወቻ ቦክስ ውስጥ መንካት ከቻለ የዩናይትድ የመከላከል ጥንካሬ በማጥቃቱ በኩል ደግሞ የነበረው እያንዳንዱ እንቅስቃሴ የተለየ ነበር። ዩናይትድ 10 ኢላማውን የጠበቁ 10 ኢላማቸውን ያልጠበቁ ሙከራዎች እንዲሁም 5 በተጋጣሚ ተጫዋቾች ብሎክ የተደረጉ ሙከራዎች ነበሩ። ዩናይትድ በዚህ ጨዋታ ኢላማቸውን ወደ ሙከራነት የተቀየሩ ትላልቅ ሙከራዎችን ካደረጉበት እንቅስቃሴ መካከል 9 ኳሶች ከተጋጣሚ ቦክስ ውጪ ከኤሪያ ውጪ የተሞከሩ ነበሩና በአጠቃላይ ዩናይትድ በተደራጀ የማጥቃት እንቅስቃሴ ነበር ይህን ጨዋታ ሲያደርግ የነበረው። 16 የተሳኩ ታክሎችን በአጠቃላይ እንደ ቡድን ዩናይትዶች ማድረግ ችለዋል። በጋራ ኳስ ላይ ደግሞ ቡድኑ 54 ኳሶችን በማሸነፍ ሶሲዳድ እንግዲህ 28 ኳስ ብቻ ነው በዚህ ጨዋታ የጋራ ኳሶችን ማሸነፍ የቻሉትና ዩናይትድ በመንጠቁም በማጥቃቱም በሁሉም በኩል ኢፌክቲቭ ሆኖ ባመሸበት የኦልድ ትራፎርዱ ፍልሚያ ተጋጣሚውን የስፔኑን ቡድን ሶሲዳድን 4-1 በሆነ ውጤት በአስደናቂ የብሩኖ ሃትሪክ በተከላካዩ ዳሎት ግቦች ታጅቦ በአግሪጌት 5-2 በሆነ ውጤት ወደ ቀጣዩ ዙር አልፎ እንግዲህ ኦሎምፒክ ሊዮንን በሩብ ፍጻሜ በመጀመሪያ ዙር በፈረንሳይ ይገጥማል ማለት ነው። የዩናይትድ ደጋፊዎች እንኳን ደስ አላችሁ እያልን ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ ውድ የቻናላችን ተከታታዮች እንደ ሁል ጊዜው በሱፐር ታንክስ በሱፐር ስቲከር የምታደርጉትን ድጋፍ እንድትቀጥሉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እንመጣለን። ሰላም ቆዩ። አስደናቂ